ሁለቱ ጥንዶች ዩቲዩበሮች አብረው ሰርተው ስኬታማ የሆኑት ሀይሚና ብሩክ ሁለቱ አንድ በመሆን ዩቲዩባቸውን ሁለቱም አሳድገው ስኬታማ ሆነው ነበር። በቅርቡም ወደ ህይወቱ የመጣች እዩ የምትባለው ልጁ የሱ ነው በምትል ሰዓት ደግሞ ሀይሚ የልጅሽን አባት ፈልጊ ብሩኬ አያደርገውም በማለትና ብሩክ ለምን እንዲህ አይነት ነገር ተፈጠረ መጀመሪያ በማለት በጣም ጸብ ፈጥራ ነበረ። እዩም የእሱ ልጅ ነው እያለ በምትናገር ሰዓት ደግሞ የራስሽ ጉዳይ፣ ልጅሽን በውጪ ሊረዳሽ ይችላል፣ ብሩኬ የኔና የኔ ብቻ ነው እያለ ስትከራከር የነበረች ናት። ግን በውስጣቸው ደግሞ ሲነጋገሩና በቃላት የሚያስከፋ እሷ ስትናገረው ያንን ደግሞ እሱ እየቻለ ብዙ ጊዜያቶችን አልፏል። መጨረሻ ላይ ግን ለውሳኔ ደርሰዋል። እኔ የተናገርኩ በቃላት ሊሆን ይችላል፣ ያም ልብህን ሰብሮት ሊሆን ይችላል። እኔ በቃላት ባደርገው አንተ ደግሞ በድርጊት እኔን ጎተኸኛል ብላ ለብሩክ ነገረችው። ለጥፋቴ ይቅርታ ጠይቄያለሁ፣ በህዝብ ፊትም ይቅርታ ጠይቄሻለሁ፣ ፕሮግራም አዘጋጅቼ ተንበርክኬ ነው እኮ ይቅርታውን ያደረግኩልሽ በማለት ለሀይሚ ነግሯታል። እውነቱን ለማሳወቅና ህዝብም እንዲያውቅ ቤተሰቦቿም እንዲያውቁ ደግሞ የእሷ አባትን ለመጥራት ተገዷል። እያአነባ የመጨረሻ ውሳኔውን ለመናገር የበቃው ብሩክ የአልሚን አባት ጠርቶ ወደ እሱ ጋር ያለውንና እየተፈጠረውን ያሳለፉትንና ሁሉን ነገር መጨረሻ ላይ ስለደረሰ ስለነበረን ቆይታ አመሰግናለሁ። ቤተሰብ ግን በእሷ ላይ ጫና አታድርጉባት፣ ይህንን አባቴን ጠርተ ንገርልኝ ስላለችኝ ነው በማለትም ለጋሼ ተናግሯል። ጋሼ እናንተ በውስጥ ከጨረሳችሁና ከተቆሳሰላችሁ በኋላ ነው ወይ ለኔ የምትነግሩኝና እኔን የምትጠሩኝ? ቆይ ምንድነው የተፈጠረው? አንቺም እውነቱን ተናገሪ። ብሩክ የሚናገረው እውነት አለው። አንቺ እውነቱን ነው ወይ ይህንን አድርገሽዋል ወይ በማለትም ጋሼ ልጁን ተቆጥቷል። አብሮ የነበረ ሰው ሊዘልቅ አይችልም። ነገ የራሴን የምለውን ሰው አንጥቼ ሳስተዋውቅህ ላትቀበል ነው ወይ ብላ ለአባቷ ስትናገርም አንተ የእሱን እንጂ የሌላ ሰው ህይወትን እንጀምር አልፈልግም አደል በማለት አትፈልግም አይደል በማለት ለአባቷ ስትናገርም ጉድጓድ እግቢና ሌላ ህይወት የምትጀምሪው ጀምረሽ ነው ወይ ከሱ ጋር ለመለያየት ያሰብሽው የወሰንሽው? በይ እውነቱን ተናገሪ። የምታወሪው ቁም ነገር የለውም። ለአንድ ሰዓትም ቁጭ አድርጌ ብቻሽን አውርቼሻለሁ። ምንም ያረባ ነገር ነው የተናገርሽው። እውነቱን ተናገሪ። እኔ የሁለታችሁንም እውነታ እንድትነግሩኝ እፈልጋለሁ። ያገናኛችሁ ሰው ነው ወይስ እግዚአብሔር ነው በማለትም ጋሼ ጥያቄውን ቀጥሏል። የተገናኘነው ለስራ ነው፣ ያም ደግሞ እግዚአብሔር ነው። ስለነበረን ቆይታ አመሰግናለሁ። አሁን ግን የመጨረሻ ነው የምነግራችሁ። ሀይሚም የራሷን ህይወት ትኖር። እኔና ሀይሚ ምንም የሚያገናኘን ነገር የለም። የአባትነትን ፍቅር አላውቅም፣ እንደ አባቴ ነው የማይህ ጋሼ ይቅርታ አድርግልኝ በማለት ለጋሼ ተናገረ። አሁን ለውሳኔ አትቸኩል። እኔ አልሜ ሳልደርስበት እንዲህ አይነት ብሎ ነገር የለም በማለትም ጋሼ ነግሯቸዋል። አይ እኔ ወስኛለሁ ይበቃኛል በማለትም ልጃቸው ሀይሚ ስትናገር እንድትናገር አልፈለጉም። እንዲህማ ጫና አታድርጉባት፣ ልጅቷ ከኔ ጋር እንድትኖር ትፈልጋላችሁ። ያ ደግሞ ለሷ ሰላም ካልሰጣት ከኔ ጋር የማይዘልቅና የማይሆን ሰው ወደ ህይወቴ ከመጣ ያ ሰው ደግሞ ላይመቸው ይችላል። የራሷን ህይወት ትኑር። እኔም እንግዲህ ሌላ ሰው ለመልመድ ብዙ አመታቶች ሊፈጥርብኝ ይችላል። እቤትም በጣም
ሰው በመጣ ቁጥር እየወጣሁ ከእናቴም እቤት አሉልም እያልኩኝ እየሸሸሁኝ ርቄያታለሁ። እስኪ ወደ ራሴም ልመለስ፣ ራሴንም ላዳምጠው በማለትም ብሩኬ ተናግሯል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ዩቱበሮቹ አብረው የሚሰሩት ስኬታማ ላይ የደረሱት ብሩኬና ሀይሚ ተለያይተዋል። እውነቱን ለማሳወቅ ደግሞ አባቴን ጠርታ እውነቱን አሳውቅልኝ ስላለችው አባቷን ጠርቶ እውነቱን ፍርጥ አድርጎ ተናግሯል። የሀይሚ አባት ደግሞ እንዴት እንደዚህ አይነት ነገር ሊሆን ይችላል? እኔ አውቀዋለሁኝ እሱ የተናገረው ቁም ነገር ያለው ነው። አንቺ ግን የምታወሪው ዝም ብሎ ተራ ወሬ ነው። ለአንድ ሰዓት የሚያክል ነግሬሻለሁ፣ ጨቅጭቄሻለሁ፣ ሌላ ህይወት ጀምረሻለሁ፣ እውነቱን ተናገሪ በማለትም ልጃቸውን ጠይቀዋል። ከሱ ጋር መቼም የማይሆንና የማንስማማ ሰዎች ነን። በቃ እኔም ጎድቻታለሁ፣ እሷም ጎታኛለች። ደግሞ አብረን በነበረበት ሰዓት ብዙ ችያለሁ ጋሺ ልጆት ልትሆን ትችላለች፣ ግን የምትናገራቸው ቃላቶች ብዙ ጊዜ ችያቸዋለሁ። ለውሳኔ ያበቁኝ እነሱ ናቸው፣ ልብ እያቆስላሉ በማለት ለጋሼ ተናገረ። ጋሼም ምን ተናግረሽው ምን አስቀይመሽው ነው በዚህ ልክ ልጁ ሊሆን እየቻለው? ሌላ ህይወት አስበሽ ከሆነ እመንያት በማለት ልጃቸውን አስጠንቅቀዋል። በቃ እሱም የራሱን ህይወት ይኖር፣ እኔም እንደዛው ያገናኘን ስራ ነው። እናንተ ግን የምታስቡት እኔና እሱ አብረን እንድንዘልቅ ነው ስትል ለአባቷ ተናግራለች። አሁን ለውሳኔ ምንም የሚያቻኩላችሁ ነገር የለም። እኔ አልሜ ልድረስበትና ሁለታችሁንም በተናጠል ላገኝና ላወራችሁ እፈልጋለሁኝ በማለት ጋሼ ለሁለቱም ተናግሯል። ብሩኬ በቃ እኔ እውነቱን ተናግሬያለሁ፣ እሷ ደስተኛ እንድትሆን ነው የምፈልገው፣ እንዳይቆጧት ጋሼ በቃ እኔና እሷ ግን አብረን አንሰራም በማለት ብዙ ተብያለሁኝ። ብዙ ውጣ ውረዶችን አሳልፈናል። መጨረሻው ግን ራሷ ተናግራ ራሷ የወሰነችው ውሳኔ ስለሆነ መልካሙን ሁሉ እመኝላታለሁኝ በማለት ለጋሼ መልእክቱን አስተላልፎ በሰላም ተለያይተዋል። ሁለቱ ጥንዶች ዩቱበሮች ስኬታቸው ሁለቱ ሲሳካላቸው በመጨረሻ ተለያይተዋል። ሀይሚ ሞጥሟጤት ከማን ጋር ልትመጣ ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ሰው ስኬታማ ሲሆን መስማማት እንጂ መለያየት በጣም ይደብራል ማለት ነው። ቤተሰብ ባይ ባይ።